እኮ ተፋተዋል። ስለዚህ እሱ ጋር ምን ያደርሳታል? ልጄን መጠየቅ እፈልጋለሁ አለ በፍርድ ቤት ጠይቅ ተባለ። ለምን ተከለክለዋለች? ስለዚህ እሱ የደረሰው በልጅ ነው አይደል? ለምን ሌላ ነገር አልፋ ታደርጋለች? አንድ የተፋታ ሰው በቃ እኔ እናንተ ተለያየን አይደል? አንተ ጋር የማድረስ መብት የለኝም። አንተን የመንካት መብት የለኝም። አንተን የመንካት መብት የለም። ሄርሜላ ላይ ክፋት ከሌለባት፣ አብርሃም ላይ ክፋት፣ ቅናት ምናምን ከሌለባት ምን እንደዚህ አንገበግባታል? በሰው ፊት ጭራሽ እንትን ስቲከር እስከማሰራት እስከመለጠፍ ያስደረሳት ነገር አለ። ምንድነው? ሰምተኛል። አብርሃም ተስፋ ያስቆርጣት ስለሆነ ወደ ሩታ ትንሽ እያዘነበለ ስለሆነ ተስፋ ቆርጣ የሆነ ቦታ ሄዳ እንደሆነ አላቅም። እሱን ነገርም አንዳንዴ ማጣራት መቻል አለባችሁ። ቀጥታ አይናችሁ ሩታ ላይ እጃችሁ ሩታ ላይ ከመቀሰራችሁ በፊት ማለት ነው። ሄርሜላ ያለችበት ቦታ ታውቃለህ? አሳየኝ። ሩታ ቤት ሂጂ ሌላ ችግር ከሚፈጠር ታሳየኛል አታሳየኝም? የዛኔ ሰበጠብጠው እናንተ ራሳችሁ ፈልጋችሁ ነው የምታሳዩ። ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። ያው ከሁለት ቀን በኋላ ተመልሼ መጥቻለሁ። ያው ባለው ሁኔታዊ ነባራዊ አንፃር ብዙ ሰዎች እያስቸገሩ ነው። ሚስትም ተብየዋ በፊት ትላንት አብርሃም ላይ እየቀለዱበት ነበር ምናምን ፎቶ አንስተው። እኔ ግን በጣም ግራ የገባኝ ነገር ቢኖር ምን ታስነካቸዋለች ነው ሩታ። በጣም የገረመኝ ነገር ቢኖር ማለት ነው ዳኒና ሩታ ተጣልተው ነበር። የታረቁበት ምክንያት ደግሞ እኔ ግራ ነው የገባኝ። በምን እንደታረቁ አላውቅም። በቀደም እንዳደርሽብኝ እንዳልደረስ በቃ ምናምን ተባብለው ነበር። እኔ ምን እንደምትሰጣቸው ወይ ምን እንደምታስነካቸው ግራ ነው የሚገባኝ። ሁሉም እንደዛ ናቸው፣ አሽቃባጭ የነሱ ጀማዎች። በተለይ ደግሞ በጣም ያናደደኝ ኤፍሬም ነው። ኤፍሬም በጣም የሚያደርጋቸው ነገሮች በጣም ነው የሚያስጠላው። በቃ እንዴት እንደዛ ወንድምህ ላይ አንተ ፌዝ ማለት ምን አይነ አይከብድም? እንደዛ አይነት ነገር ታደርጋለህ ወንድምህ ላይ እንዴ? አንተ እሷ እኮ በቃ ምን ከሱ በኋላ በቀደም ነው ያወካት አይደል? ኦሬዲ ወይ 2 አመት 3 አመት ምናምን። እንዴት አንተ በሷ እሱን ትቀይራለህ? ማይደረግ ነገር እንዴት ታደርጋለህ? ይሄ እኮ የብልግና ጥግ ነው። ወንድምህ ላይ እንዲህ መነሳት በጣም የሚያስጠላ ነገር ነው። ልጅቷ እንደምትቀያየር በደስታ በዳኒ ማየት ትችላለህ። በነሜሪ ምን እንዳለች ሰምተሃል አይደል? ቤቷ ገብተው ዳኒና ደስታ ሜሪ ምን እንዳሏት፣ ሁለተኛ ቤቴ እንዳመጡ ከህይወቴ ውጡ፣ እናንተ ስትወጡ ነው ህይወቴ የሚስተካከለው አለች። ድጋሚ እንዴት አስገባቻቸው? ለምንስ አስገባቻቸው? ጥያቄ የፈጠረብኝ እሱ ነገር ነው እንዴ። አንድ አልፈልግም ትላለች። እንዴት ነው ህይወት? እንዴት የሰው ህይወት ላይ እንዴት ነው የምትጫወቺው እንዴ? አብርሃምም በቃ አልፈልግህም ብለሽው ድጋሚ ትመጫለሽ። እነሱም ላይ እንዴት? ኧረ በጣም የሚያስጠላ ነገር ነው እያደረግሽ ያለሽው እንዴ። ትልቅ ሰው ነሽ፣ ተከበሪ በቃ እንዴ። ብዙ ነገር አሳልፈናል። በጣም ማከብርሽ፣ በጣም መወድሽ እህቴ ነሽ። አይ አልፈሽ ደግሞ ስትመጪ በጣም ነው የምናደደው በቃ እንዴ። ደስታ ላይ እቃ ተጫወትሽበት እንዴ። ሚስት አለኝ ብሎ ቤት ገዝቶልሽ መኪና ገዝቶልሽ እንደዛ እኔ እንጃ። በቀደም ደግሞ ቤቱ ሽጠውት ተከፋፈሉት መሰለኝ ከተባረረ በኋላ ማለት ነው። እንዴት እንደዛ አይነት ነገር ታደርጊያለሽ? እንዴትስ እንደዛ አይነት ነገር ታደርጋላችሁ እንዴ? ሰው ይኑርበት። ለምን የሰው ህይወት ትበጠብጣላችሁ? ፎቶ ይዛችሁ መጣችሁ አፋልጉኝ። እኔ እሱ አፋልጉልኝ ብሏችኋል። እናንተ ጋር ናት አለ እንጂ እንዴ። ማስታወቂያ ለጥፉልኝ ብሏችኋል። እሱ ምን አገባችሁ? የወሰዳችኋት እናንተ ናችሁ። እናንተው መልሷት እንዴ። ይሄ ሲጀመር የሌባ የለም። ይሄ አንዱ ፓርቱ ነው። ይሄ እንትን የሚደባብቅበት ማለት ነው እንዴ። እንዴት እንደዛ አይነት ነገር ታደርጋላችሁ? በጣም ነው የቀለላችሁት። እንደገና ደግሞ ይሄ ፈረንጆ የሚባለው አንዴ ቴፍሎ ስኬት እንደመጣ አላቅም። ቴፊ የሚባል ልጅ አለ እንዴ። ከጫት ቤት እንደወጡ ሰዎች ሽርጥ ለብሰው ምናምን እኔ በጣም ነው ኧረ በይ እንዴት እንደዛ አይነት ነገር ይደረጋል? የሚደረግ ነገር ነው አሁን ያደረጋችሁት እንዴ? አይደረግም እኮ እንደዚህ። ይሄ በቃ የስቅጥና ጥግ ነው በቃ። የት ነሽ አብዬ ቤት እንዴ? እንዴት እንደዛ አይነት ነገር ትላላችሁ እንዴ? አረ በጣም የሚያስጠላ ነገር ነው። የምሬ ነው። ይሄ ደግሞ ሁለት ህፃናቶች ተኪያዬ ለእናንተ አዲስ ነው እንዴ እሱ ዘፈን? በቃ የሚያስጠላባችሁ ነገር እወቁ፣ የሚደብርባችሁ ነገር እወቁ። በነገራችን ላይ ፈረንጁን ጠርቼዋለሁ።
እስኪ ዛሬ የእሷን ቤት ካላሳይ ያለችበት ቦታ ካላሳየኝ በቀደም እዩ አሳያቸዋለሁ ብሎ የሰው ቤት አንኳኩቶን ጠፍቶብናል። እዚህ ቤት ናት ብሎ ማለት ነው። ከርቀት ላሳያችሁ እኔ እዚህ ቤት ናት ግቡ አለን። እንዴት እንደኛ በቃ መቀለጃ ነን እንዴ? እንዴ የት ነሽ አብዬ ቤት ናት። ህመሜን ስቃይን አብዬ ቤት ናት። አይ ጠብቅሻለሁ። እስኪ አንድ ነገር ልጠይቅህ። ፈረንጁ አልፈልግም። ለምን መጣ? የመጣሁት ያው ማትፈልግ ከሆነ ለምን መጣ? ሻይ ማውራት ይችላል። አይ እኮ እኔ የሚያልኩ ማለት ነው። አሁን እኔ እናንተ እንድናወራ ለመጠ ላግዝህ እኔም ላግዝህ። የትሽርሚላይ አሁን ቀልዱን ተውና ማለት ነው። እየሰማኸኝ ከሆነ አክብሬ ነው የጠራው። ቀልድ ምናምን አይደለም። ቀጥል። ይኸውልህ ለሰው ልጅ መጀመሪያ ክብር ይኖርህ እኮስ። እየሰማኸኝ ከሆነ እንዴት እንደዛ አይነት ነገር ታደርጋላችሁ? ትልቅ ሰው ናችሁ አይደል? በትላንትና የሰራችሁት ከዛ ውርንጭላ ጋር የሰራችሁት ቪዲዮ አይቼዋለሁ። እንዴት እንደዛ ነው? ከናንተ እኔ ካንተ እንደዚህ አልጠብቅም። ያኛው ዝም ብለው ሲጀመር አናውቀውም ይላል፣ ግን ካንተ እንደዚህ አልጠብቅም። ለምን ማጣፈቅ እንዴት አይ እንደዚህ እና በዚህ በወረደ ልክ እኔ አልጠብቅም። ይኸውልህ የሰው ልጅ በነገር ላይ መክረው ብዙ ነገር ብለው የሆነ ሰዓት ይበቃል። ገብቶሃል? ማንን መከርክ? ብዙ ጊዜ አብርሃምንም ሄርሜላንም እንደማያዋጣ ተናግረን ነበር። ስለዚህ ስለነሱ አያገባንም። ምን ነው ስትሆን ያው ፏ ማለት አለበት፣ መዝናናት አለበት። በነገር ላይ ለኛ ደስታ ነው፣ ለእናንተ ደስታ ነው፣ ግን ለእናንተ ሐዘን። አይ ለኛ ሐዘን አይደለም። ምንም እኛ ጠፋች ደስ ብሎናል። አይ ደስ ብሎናል አይደለም እኔ ያልኩ፣ ግን ሐዘን አይደለም። ይናል እናንተ ስላወራችሁ የሆነ ነገር ልንከፋ እንችላለን። እህታችን ናት፣ ግን ደግሞ በዚህ ልክ እንትን ልትላት አንተ አትችልም። ሄርሜላን እንዲህ ልትናገራ ልታንቋሽሻት አትችልም። ወንድም የቻልኩኝ እኮ አደረኩት። አይ ይኸውልህ እየሰማኝ ከሆነ እኔ እዛኔ እንደ ቪዲዮን እንደለቀቀው ደውዬልሃለሁ አይደል? የዛኔ ግን አንስተህ ሌላ ነገር ነው ያልከኝ አይደል? ነው አይደለም? ሲጀመር ደግሞ ሁለተኛ በጣም የሚያስጠላባችሁ ባህሪ አንተን ቤት የምታስጠብቅ ልጅ ማለት ነው ሩታ። አይ በቀደም ዳኒን አልፈልግህም ቤት ያትድረስብኝ ምናምን ምን ታስነካቸዋለች ነው። እኔ መብቱ አይደለም አላልኩም። ይኸውልህ የትኛውም ሰው ይኸውልህ እሺ ብሎ ሰው ከተጠጋው መብቱ ነው፣ የትኛውም ሰው ማለት ነው። ግን ምን ታስነካቸዋለች ነው። በዛ ልክ አልፈልግሽም ብሎ ሄደ፣ አትምጣብኝ ብላው ሂዳለችው። በቀደም ነገር ነበር እኮ ምን ብለህ አልሰማኸኝም ወይ? ደግሞ ተረባሰናል እንጂ ምን ብለህ አብርሃምንም ስትፈልግና ስትፈልግ ሂድ እንደምትለው ነገር መቼም እንደማትለው ወቅ አለችው። መቼም እንደማትለው አልኩ እኮ በእነሱ እኮ አሳየች። ገብቷል? ስትፈልግ ሂድ በእነሱ እንደ ምሳሌ እያሳየች ነው። ያው መረዳት ስለማችሉ እንጂ እኛማ በጣም እንደናንተ እኮ እኛ አናለቅስም፣ እንባ አይቀድመንም። ሰው ለማናደድ የሰው ፎቶ እንደ ባነር አሰርተን አንመጣም። ያ ነገር እሱ እኮ አንድ ለማስለቀስ አይ ምንም የሚያስለቅስ ነገር የለም። ያ እሺ አሁን ካላለቀስክ ምንድነው ጭቅጭቅ? አይ ለምንድነው የጠራኸኝ? ያ ነገር እየሰማኝ ከሆነ ማለት ነው ያ ነገር ማድረግ አልነበረብህም። ትልቅ ሰው ነህ። ኧረ ያ ነገር እንዴት አይደለም? ትልቅ ሰው አይደለም። በነገር ላይ ገና ጺም አላወጣሁም። ኧረ ገና ትንሽ ሰው ነህ። እኔ ገና 12 ዓመቴ ነው። ኧረ ተው 12 ስለዚህ ጺምም አላወጣሁም። እያየህ አይደል? እውነትህ ነው። አንተ ጺም አውጥተሃል። ትልቅ ሰው ነህ። እኔ ትልቅ ሰው ነኝ፣ እግዚአብሔር ይመስገን። እድሜ አይደበቅም። ለዛ አይደል እንዴ እድሜ አንተ እኮ ቋ ብለሃል። እኔ ቋ ብያለሁ። ጺም አላወጣሁም። ለዛ ነው ጺም አንዳንዴ በፍላጎት እኮ አይመጣም። ያው እንዳንተ መጣው ብሎ የሚቀር ጺም ከሚሆን ይሻላል አይደል? እኛ ይኸውልህ እኛ ይወጣል እኮ እንዲህ ነው የሚወጣ። አንተ እኔ እኮ ጉንጬ ላይ ብቻ አልወጣም። መጣው ብሎ ቀረ ነው። አይ ማኔ ነገርኩህ፣ ይመጣል፣ ቀስ በቀስ ይበቅላል። አሁን ይኸውልህ ሌላ ራሳውን ወደ ቁም ነገር ብትሄድ አሁን እየሰማኝ ከሆነ እንደ ትልቅ ሰው ለጸብ ምናምን አይደለም የጠራው ስነግረህ ሄርሜላ ያለችበት ቦታ ታውቃለህ? አሳየኝ። ሌላ ከባድ ችግር ሳይፈጠር አሳየኝ በቃ። ለምን ራሳችሁ አፈልጓችሁ ከኛ ጋር ምንድነው ተያያዛችሁ? ሩታ ቤት ሄዶ አብርሃም ይጮሃል፣ እናንተም ትመጣላችሁ። ሩታ ላይ ይጮሃላችሁ፣ እኛ ላይ ይጮሃላችሁ።
ለምን አቅም አለኝ ብላችሁ ታስቡ ከሆነ ለምን በራሳችሁ መንገድ አትፈልጉ? በጉልበት ከሆነ ማለት ነው አንድ ነገር ስነግርህ ፈረንጁ፣ በጉልበት ከሆነ እኛ ማንንም እኛ አንሰማም። ይኸው ግን ጸብ ምናምን ድሮ የቀረ ነገር ነው በጉልበት ከሆነ ማለት ነው። ትላንትናም ከትላንት ወዲያ ካየው እዩንም በቃ ምን ልበልህ በጣም አስቀይሜው ነበር። ግን ምንም በቃ አብረን በልተናል አብረን ጠጥተናል ብዬ ነው ጸጥ ያልኩት። ግን እሱ እንዳደረገብኝ ድርጊት እንቁላል ሰብሮብኝ ሲሄድ እንደ ሕፃን ልጅ ማለት ነው የማይደረግ ነገር ምግብ እንዴት እንቁላል ሰው ላይ ይሰበራል? ይህ ቀልድ ላይ ያየው ትልቅ ሰው ነው። አረ ቀልድ ላይ ያየው ነገር እኔ ላይ መተግበሩ ለኔ ችግር የለም። ግን እኔ ድስት መስየው ነው። አረ እባክህ ማማሲው አንተ ነህ። አሁን ይኸውልህ እሱን ተውና ትላንትና እኔ ላስቀይመው ነበር። ግን በቃ ይኸውልህ አንድ ላይ በልተናል አንድ ላይ ጠጥተናል ብዬ ነው እኔ ይኸውልህ በክፋት ከመጡብኝ ማንንም አስቀይማለሁ። ስለዚህ ያ ሳይሆን ፈረንጁ አሁን በትክክለኝነት ስነ ምግባር ባለው ነገር የሄርሜላ ቤት አሳየኝ። ሄርሜላ ያለችበት ቦታ ማለት ነው። እኔ ደግሞ ላሳይ አልችልም። እንዴት? በምንም አይነት መንገድ እኔ ላሳይ አልችልም። የሄርሜላ ቤት ደግሞ ራስ ታውቀዋለህ። እኔ የሄርሜላ ቤት አይደለም ያልኩህ ያለችበት ቦታ እኔ ምንም አውቀው ነገር የሄርሜላ ቤቷ በየጊዜው እየሄዳችሁ ወይ ደግሞ እኛ ስለምትጠራጠሩን ልጅቷ መሯት ይሆናል። የእናንተን ፊት ማየት የእናንተን የሆነ ነገር ሰምተኛል። አብርሃም ተስፋ እያስቆረጣት ስለሆነ ወደ ሩታ ትንሽ እያዘነበለ ስለሆነ ተስፋ ቆርጣ የሆነ ቦታ ሄዳ እንደሆነ አላቅም። እሱን ነገርም አንዳንዴ ማጣራት መቻል አለባችሁ። ቀጥታ አይናችሁ ሩታ ላይ እጃችሁ ሩታ ላይ ከመቀሰራችሁ በፊት ማለት ነው። ገብቷል? የሆነ ነገር ከማድረግ በፊት ማሰብ መቻል አለበት። አንድ ሰው ላይ ብቻ ወስነ እሱ ነው ያደረገው እሱ ነው የሰራው የምትልበት ምንም አይነት ነገር የለም። እኔ አሁንም ቢሆን እዩ ያላሳየ ወይም ደግሞ እዩ ሊያሳየ አልቻለ ወደ በምን አይነት አጋጣሚ ላሳየ ለምን አታሳየኝ? አይ አንተም እንደሱ ጸብ ነው የምትፈልገው? እኔ ከማንም ጋር ጸብ አልፈልግም እኮ። ስለዚህ እኔም አሁን እያወራሁ ያለሁት በፍቅር ነው አይደል? በፍቅር እያወራሁ ነው። ሰው አግታችሁ ምንም ማትሰሩ እስኪ ምን ጥቅም አገኛችሁ? እስኪ ምን ይሄ አብርሃም መቼም ቢሆን ከሷ ጋር አይሆንም። እስኪ ፍላጎቷ እንደዛ ነው አይደል? መቼም አይሆንም። እሷ አንተ አይደለም እየነገርኩ ነው እያየነው ነው እኮ አንተ አይደለም እኮ። እኔ ደግሞ ነግሮኛል መቼም ቢሆን መቼም ከሷ ጋር አልሆንም ብሎኛል። አይሆንም እንደውም ካንተ ጋር ልከራከር ሳይሆን እኮ ሄርሜላን ከፈለጋችኋት ወይም ደግሞ ሄርሜላ ጋር መሄድ ሄርሜላ ጋር የሆነ ነገር መስራት ከፈለጋችሁ ራሷን ቀጥታ የምታገኙበት መንገድ መፈለግ ነው እኮ። በእኔ በኩል ወይ በሩታ በኩል አይደለም የምታገኛት። ሌባው እናንተ ጋር ናችኋ። ሌባ አይደላችሁ። ልጅቷ አግታችኋት። ሌባ እኮ እንዲሁ ያስታውቃል። እንዳትተቹ ከፈለጋችሁ ነው እኮ ትላንትና በማስታወቂያ በምን ልጁ ላይ ቀለዳችሁበት ማለት ነው። አሁንም ማለት ነው የያዘው ይዞት እንጂ እንደፈለግን እናንተ እናረጋችኋለን። ምንድነው ያዘው? ምኑ አብርሃምን ምን? አይ እናንተ ሄርሜላ እናንተ ጋር ስለሆነች እኛ ጋር ስለሆነች በምን እርግጠኛ ነው? አይ በጣም 100% እርግጠኛ እና ከእናንተ ውጪ ማንንም አያውቅም፣ የትም አትሄድም። ስለዚህ እውነቱን ስነግርህ ማለት ነው አንድ እርምጃ ስትራመድ አብርሃም ያውቃል። ከዛ ፊት ማለት ነው አንድ እርምጃ እንዲህ ስትሄድ አብርሃም ያውቃል ሁሉ ነገር። ኤፍሬም አገኛት፣ ጠዋቱን አብርሃም አግኝቷት ምሳሌ ጋብዝሽ ብሎ ከሰዓቱ ኤፍሬም አገኛት። ከዛ ጊዜ በኋላ የለችም ልጅቷ። ሲጀመር ደግሞ አንተ ወንድሙ እንዴት እንደዛ ጠላት ነው ከነሱ ጋር ተጨምሮ እየቀለደበት የሚደረግን አንተ ወንድም ላይ እንደዛ ታደርጋለህ? ስለ ኤፍሬም ብዙ ነገር ልንገርህ አይደለ? ብዙ ነገር ልነግርህ እችላለሁ። እሺ ንገረኝ። በነገር ላይ ንገረኝ። ወንድሙ ላይ ክፉ ነው ወይ ደግሞ ወንድሙ ላይ መጥፎ ነገር ለማድረግ አስበው ማያውቅም ሰርቶ ማያውቅም። በነገር ላይ ገብቷል አይደለ? ግን ደግሞ ሄርሜላ እንደማታዋጣውና እንደማታስፈልገው በደንብ አድርጎ ጠንቅቆ ስለሚያውቅና እውነትና እውነት ያለው ሩታ ጋር ስለሆነ ነው ለሩታ እንደዚህ ቆሞ ወንድሙን ዝቅ እያደረገ እውነት ስላላት ሩታ ጋር ቆሞ እንደዚህ የሚከራከረው እንጂ ወንድሙን ጠልቶት አይደለም። ይሄ ነው ትክክለኛ ሰው ነው። ገብቷል አይደለ? በብር ተቀይሮ በሆነ ነገር ተቀይሮ ቢሆን ኖሮ ድሮ ከሆነ ሰው ጋር ሄዶ ከሆነ ነገር ጋር እያደረገ ነበር። ገብቷል አይደለ? ይሄ ልጅ ግን ለእውነት የቆመ ስለሆነ ለሩታ ስለቆመ ለሩታ መከራከር ስለሚፈልግ ምንም ነገር ጥፋት ስለሌለባት ዛሬ ወንድሙ ቆሞ እየመሰከረበት ነው። ገብቷል? እናንተ ግን ስማኝ፣ መጀመሪያ እየሰማው ነው። እናንተ ግን የሆነ ነገር ስላያችሁ ወይም ደግሞ የሩታ ሌላ ጥላቻ ይኖራችሁ አላቅም፣ ሌላ ነገር የሚኖራችሁ ከዚህ በፊት ምን አድርጋችሁ እንደሆነ አላቅም። ወንድሙ በዚህኛ ያክል እየመሰከረበት በዚህኛ ያክል እየከሰሰው እያየ እናንተ ግን እውነት ነው የሰራው፣ ልክ ነው የሰራው ከሌላዋ ሴት ጋር ትዳር እየመሰረተ ከሌላ ሰው ጋር ህይወት እየመራ እናንተ ቆማችሁ ዛሬ ልክ ነህ እኮ አብርሃም ምንም አላጠፋም እያላችሁ
እንደዚህ ስትቆምለት ማፈር ነው ያለብህ። አንተ ስለሱ ስትናገር ራሱ እውነቴን ነው የምነግርህ። እሺ አንድ ነገር ወንድሙ ቆሞ እየመሰከረ አንተ ጎበዝ የምትለው ከሆነ ትክክል አንተ አይደለም። እሺ ጨርሰሃል። ሊጎዳ የማይፈልገው ወንድሙ ቤተሰቡ እያለ ጓደኛ እሺ ጨርሰሃል። እንደማይጠቅም አንድ የተፋታ ሰው የፈለገውን የማድረግ መብት አለው የለውም? ይሄን ብቻ መልስልኝ። እሺ ተፋቱ። ስለዚህ ምንም ያርግ ምንም አይመለከታትም። ምን አገባ? ሳውንም እኮ ስለ ሩታ ነው ያወራኝ፣ ስለ ኤፍሬም ነው ያወራኝ። ይኸውልህ ስማኝ፣ እኔም ይኸውልህ በሷ የመጣ ነው አይደል? እሱ ጋር ሄደው አልደረሰባት። ምን ሄርሜላ አልደረሰችባት። ምን ያስደርሳታል እነሱ ጋር? እስኪ እኔ አሁን እንደ እውነት ስነግርህ በሩታ እጅ በልቻለሁ። አብረው በነበሩ ሰዓት አብረን ነበር። በቃ ግን እንደዚህ ደግሞ መጥፎ ጊዜ ሲመጣ ወደ እውነት ነው የሚሄደው። አንድ ደግሞ ሁለተኛ ነገር ስነግርህ ኤፍሬም፣ አንተ ምን ጥሩ ነገር እስኪ ትላንትና ወንድሙ ላይ እንደዛ መቀለዱ ተገቢ ነው? አንተ ወንድም ላይ እንደዛ ትቀልዳለህ? ትክክል ነው። አረ ምንም ትክክል አይደለ። ስጋይ ስለሆነ ወይ የሆነ ነገር ስላደረገ እውነትም እንደተቀበበት ይኸው ለስጋ ስለሆነ አይደለም ነው ያልኩ፣ በእውነት ነው ያልኩ። ወንድሜም ቢሆን ነገርኩ፣ ጥፋት እያጠፋ እያየሁ ጥፋቱን ነግሬው ጥፋቱን ማመን ካልቻለ የራሱ መንገድ ብዬ ለቀዋለሁ። በቃ በራሴ መንገድ እሄዳለሁ። ሰምተኛል። እውነት የምደብቅበት ምንም አይነት ምክንያት የለም። ዛሬ ኤፍሬም የሆነ ነገር ወንድሙ ላይ ስላደረገ ይጠላዋል ወይም ማለት አይደለም እኮ ሳይሆን የአብርሃም ጥፋት ይሄ ነው በለኝ ነው። ምንድነው የአብርሃም ጥፋት? በምን ላስረዳ እኮ ንገረኝ። ምንድነው አስረዳኝ። ምንድነው የሱ ጥፋት? አንተ ወንድምህ ከሌላ ስማኝ፣ ወንድምህ ትክክለኛ ልጅ ያላት ሚስቱን በስርዓት ፈቶ ሳይፈራረም ሌላ ህይወት ከጀመረ ዝም ብለህ ታያለህ? ይሄንን ብቻ መልስልኝ። ይኸውልህ አላይም። ግን ደግሞ ይሄን ብቻ መልስልኝ። ይኸውልህ ስማኝ፣ ይሄን ብቻ መልስልኝ። 80 እንዲህ ተፈራርሞ ጨርሰዋል፣ ተፋተዋል አይደል? ነው አይደል? ተፋተዋል አይደል? እኮስ ተፋተዋል። ስለዚህ እሱ ጋር ምን ያደርሳታል? ልጄን መጠየቅ እፈልጋለሁ አለ በፍርድ ቤት። ጠይቅ ተባለ፣ ለምን ተከላክለዋለች? ስለዚህ እሱ የደረሰው በልጅ ነው አይደል? ለምን ሌላ ነገር አልፋ ታደርጋለች? አንድ የተፋታ ሰው በቃ እኔ እናንተ ተለያየን አይደል? አንተ ጋር የማድረስ መብት የለኝም። አንተን የመንካት መብት የለህም። አንተን የመንካት መብት የለህም። ልጄን ግን መጠየቅ መብት አለኝ፣ በፍርድ ቤት የተወሰነልኝ ነገር ማለት ነው። ስለዚህ ሄርሜላ ላይ ክፋት ከሌለባት፣ አብርሃም ላይ ክፋት፣ ቅናት ምናምን ከሌለባት ምን እንደዚህ አንገበግባታል? በሰው ፊት ጭራሽ እንትን ስቲከር እስከማሰራት እስከመለጠፍ ያስደረሳት ነገር እልህ ምንድን ነው? ያው እናንተ ስላለጠፋችሁ እኮ ይኸውልህ ለኛ ግዛ ነው። እሷ እንደውም ትክክለኛ እየፈለገችላችሁ እንደዛ የት ነሽ እያለች እየቀለደችበት ያው ያም ኮንድ ፕሮሞሽን ኧረ እባክህ ፕሮሞሽን እየሰራች ተው እባክህ ገብቷል። ይኸውልህ አሁን እንደዚህ ነው ቀልድ ምናምን ሳይሆን እንደ እውነት ለእውነት ቁሙ። አሁን ሌላ ወሬ ተውና ማለት ነው። ታደርሰኛለህ አታደርሰኝም ሌላ ጸብ ሳይፈጠር ወንድ ልጅ ነኝ አቅም አለኝ ብለህ ታስባለህ አይደለ? እኔ ምንም ላሳየህ አልችልም። በራሴ ነገሮችን ለመጨረስ ይኸውልህ ፈረንጆ አሁን በል ምናምን ከሆነ በፈለጋችሁት መሄድ ትችላለህ። ግን እኛ የያዘን ይዞን ነው። በቃ እህታችን ታግታለች፣ በዛ ይዞን እንጂ ምንም እኔ ትዝ አትሉኝም። እናንተ ከእናንተ ጋር ምንም ያደረሰኝ ነገርም የለም። እሺ ላሳየኝ፣ አሳየኝ። እሺ ልጠቁም መንገድ እኔ ካንተ ጋር እሄዳለሁ። አይ ጠቁመኝ ሳይሆን ራሱ ከሱ ጋር እንዳይለኝ። አይ ከሱም ጋር ከሷም ጋር ይበሉ። ለእውነት ከምትቆም ከሆነ ምንም ችግር የለውም። ይኸውልህ ሰማኸኝ? ከማንኛውም ሰው ጋር ይኸውልህ፣ አንዳንዴ ምን አለ መሰለህ መሆንህን ሳይሆን መባልህን ሳይሆን መሆንህን ፍራ ነው የሚባለው እኮ። ይኸውልህ አሁን አሳየኝ፣ ሌላ ጸብ ሳይፈጠር ሌላ ችግር ሳይፈጠር መንገዱን አሳየኝ፣ የምንሄድበት ቦታ እንሂድ። ሌላ ጸብ ሌላ ወሬ ምናምን እኔ አልፈልግም። ታሳየኛለህ አታሳየኝ? እኔ ላሳየህ አልችልም። ወንድ ልጅ ነህ፣ በራሳችሁን ተማመናለህ። ይሄ ወንድ ምናምን አትበል። እኔ ይኸውልህ አንድ ነገር ልንገርህ፣ ትተማመናለህ አይደለ? ወንድ ልጅ ነው ያገታት፣ ሄደህ ወንድ ልጅን ጠይቅ። ማን ነው ወንድ? እኔን ደግሞ መጠየቅ አልችልም። ገብቶሃል? ይኸውልህ አሁን ሩታ ቤት ሄጄ ሌላ ችግር ከሚፈጠር ታሳየኛለህ አታሳየኝም? የዛኔ ስበጠብጠው እናንተ ራሳችሁ ፈልጋችሁ ነው የምታሳዩኝ። ድጋሚ በዚህ ነገር አልጠይቀህም። እሺ ሰማኝ? ድጋሚ እኔ እናንተ በሷ ጉዳይ መገናኘት የለብንም። እና ያው ሳይመሽ ሳያድር ቀጥ ብለህ አሳየኝ። ጨርሻለሁ። መሄድ ትችላለህ። ለማንኛውም ይኸውልህ ሂድ፣ መሄድ ትችላለህ። እጄን መቀስረውን እጅ አስተካክል። ሩታ ቤት ሄድና እናያለን እኮ ስና ያሳያለሁ አልኩህ እኮ። ለምን አይ ነው የዛኔ እንትን